እሺ እንግዲህ ይህን ቪዲዮ ስትመለከቱ ሰሞኑን የጀመርነው የማለዳ የጾም ጸሎት ጊዜ ነበርና በዛ ጾም ጸሎት ላይ በጣም ብዙ ሰዎች ራእይን እየተመለከቱ ከእግዚአብሔር መልእክት እየተቀበሉ ነው። እኔም ለእናንተ በጣም አስፈላጊ ነው፣ ለትውልድ ይጠቅማል የሚለውን ቀጥታ ከራሳቸው ድምፅ በዚህ መልኩ እነሱን አስፈቅጄ ወደ እናንተ ማመጣበት ምክንያት እየፈጠርኩኝ ነው እንደዚህ እያደረኩ ያለሁት። ይህንን የማደርግበት ምክንያት እንድንጸልይበት እግዚአብሔር አቅጣጫ እያሳየን እንደሆነ ልክ በብሉይ ኪዳን እንደነበሩ በአዲስ ኪዳን እንደነበሩ ነቢያቶች ራእይ የሚመለከቱ በተለያየ መንገድ እግዚአብሔር መልእክትን ሲያስተላልፍ ያ ትውልድ ተቀብሎ ኮንቪንሰብል እንደ እግዚአብሔር ቃል ከሆነ አይቶ እንዲጸልይ ወይ እንደነነዌ ሕዝቦች በንስሐ እንዲመለስ የእግዚአብሔርን ሐሳብ መረዳት የምንችልበት መንገድ ከሆነ ብዬ የማቀርበው። እቺ እህታችንም በአጭሩ ስንጠቀልለው ሀና ትባላለች። እንደዚህ አይነት መልእክት ተቀብላ ራእይ አይታ በተለይ በዘመኑ ቤተክርስቲያን ዙሪያ ያየችውን ራእይ ነው እንግዲህ ቀጥታ ወደ 30 ደቂቃ የሚሆን ነው። በጣም ግን አስፈላጊ ነው። ይህንን ቪዲዮ ለእናንተ ማቀርበው እያቀረብኩት ከሆነ በእርግጥ አዳምጫው አስፈላጊ ስለሆነ ብቻ ስለሆነ በጣም ተረጋግታችሁ እንድታዳምጡ ትልቅ ሸክም እንድትቀበሉ ጋብዛችኋለሁ። ቀጥታ ወደ መልእክቷ። ያየሁትም ህልም ይሄን ይመስላል። ማለት እንዲህ ነው። ወደ ተለያዩ ቦታዎች እየሄድኩኝ እንደ ትዕይንት ነበረ እማየው እና የመጀመሪያው ቦታ እንደ አንድ ማዋለጃ ክፍል ነበረ እና እዛ ማዋለጃ ክፍል ውስጥ ሊወልዱ የደረሱ ነፍሰ ጡሮች ይገቡ ነበርና ወደ 2-3 የሚጠጉ ነፍሰ ጡሮች ተራ በተራ ወረፋ እየጠበቁ ለመውለድ ያመጡ ነበር እና አንደኛዋ ምጧ በጣም ሲጠናባት ሊያዋልዷት ውስጥ ካስገቧት በኋላ በጣም ትጮህ ነበርና እያዋለዷት እያለ ልጁ ሲወለድ ከውስጥ ሲወጣ ጤናማ ነበር እና ከልጁ ክብደት የተነሳ እንደውም ማህፀኗን ሁሉ ያለ እንትን ነበረ ቀደው ያወጡትና ከወጣ በኋላ አይ ልጁ ኖርማል አይደለም፣ ስለዚህ በህይወት የለም ብለው እንደዛ አይነት ዜና ነግረው ወስደው ያንን ህፃን ሞቷል ብለው ጋርቤጅ ውስጥ ይጥላሉ። እና ሴትዮዋ በጣም አዝና ተክዛ እንደዛ ተጨንቃ አመጣ ከምጧ ስትገላገል ህፃኑ በህይወት የለም። ሁለተኛውም እንደዛ፣ ሶስተኛውም እንደዛ እና ከዛ ደግሞ እንደገና ይሄን ካየው በኋላ ወደ አንድ ቦታ ደግሞ ይሄዳለሁ። ወደ አንድ ቦታ ሲሄድ እዛ ቤት ውስጥ አንዲት በጣም በእድሜ ገፋች ትልቅ ሴት የወንጌል አገልጋይ ናት። በጣም በጽድቅ በቅድስና እግዚአብሔርን በመፍራት በብዙ ተጋድሎ በብዙ ዋጋ መክፈል መስዋዕትነት የምታገለግል ትልቅ እና ታላቅ ሴት ናት እና እቺ ሴት እንደዚህ በተደራራቢ አልጋ ላይ በጫፍ ላይ ከላይ ባለው ተኝታለች እና የተወሰኑ ወጣቶች ደግሞ ከታች መሬት ላይ ፍራሽ ላይ ተኝተው ብለው ያናግሯታል። እና እቺ ሴት ልጅ ስትወልድ ልጇን አይቻለሁ፣ የወለደችው ልጅ የሚያምር ልጅ እና ሲጫወት እንትን ስትል ከወለደች በኋላ ያንን ልጅ ሲንከባከቡ እንትን ሲሉ ሲቀባበሉ አይቼ ነበር እና ወዲያው እዛ ጋር የነበሩ ወጣቶች ህፃኑስ ልጁስ እዛ ጋር እኮ የሆነ ኤሪያ ላይ እየጠበቁ እኮ ነው ልጁን ለማየት ናፍቀው በጉጉት ያንን ህፃን እንትን ለመቀበል እየጠበቁ እኮ ነው ይሏታል። እና ያቺ ሴት በጣም አዝና ተከዛ በሐዘን እና በሐዘን መንፈስና ስሜት ውስጥ ሆና ነው በጣም ሐዘኑ ስለከበዳት የተኛችው፣ የምታደርገውን ስላጣችና ሰሚም ስላጣች ነው የተኛችው። ለማን አቤት ልበል ብላ ግራ ገብቷት ነው የተኛችው። እና
ልክ እነዚህ ወጣቶች እንደዛ ሲሏት እንዴ አለችና እኔ እኮ አዎ ወድጄ ነበር፣ ግን አዎ እየተጫወተ ነበረ፣ ግን ገደሉብኝ አለች። ገደሉብኝ፣ ልጅ አሁን የለም፣ ገደሉብኝ አለች። በጣም የሚያሳዝን ነገር ነው እና በጣም ፊል አረጉ ወጣቶቹም እንዴት እና በጣም በብስጭትም በቁጭትም በጣም ስሜታዊ ሆነው ሲናገሩ ይሄን አያለሁ። ከዛ ደግሞ ወጣና ወደ አንድ ስፍራ ሄዳለሁ። በዛ ስፍራ ደግሞ አንድ ሩም ውስጥ ነው፣ አንድ ሰፋ ያለ ክላስ ውስጥ አስተማሪ ቆሞ ተማሪዎች ወጣቶችና ጎልማሶች ናቸው ይማራሉ። እና አስተማሪው ያስተምራል በስነ ስርዓት። ወጣቱ ክላሱን ሞልቷል፣ ተማሪው ጢም ብሎ ሞልቷል። ግን ጥንድ ሆነው በተቀመጡበት አካባቢ የየራሳቸውን ስራ ይሰራሉ፣ ያወራሉ፣ ያፌዛሉ። አስተማሪው በቁም ነገር ነው የሚያስተምረው፣ እነሱ የራሳቸውን ስራ ይሰራሉ። የሚጮኸው ይጮሃል፣ የሚያፌዘው ማይሆን ነገር የሚያደርገው እዛ ውስጥ በቃ የተለያየ ድርጊት የሚያደርጉትን ነገር አይ ነበር። አስተማሪው ግን ያስተምራል ቆሞ። ከፊት ለፊት ከተቀመጡት 4 ልጆች ብቻ ትኩረት ሰጥተው አስተማሪውን አይን በአይን እየተከታተሉ የሚጽፈውን እየጻፉ የሚያስረዳውን እየተረዱ የሚያስተምረውን እየተከታተሉት ይማራሉ። እና በመሃል መዝሙር ይዘመራል። ልክ በመዝሙር ሰዓት ሁሉም በቃ ቅድም የሚረብሸው የሚያፌዘው የሚሳደበው የሚዝተው የራሱን ድርጊት የሚያደርገው ሁሉ በመዝሙር ሰዓት ሁሉም በቃ ይሄ አንደኛ ከእውነት ያልሆነ የፌዝ የቀልድ የሹፈት አይነት ይሄ አንድ ላይ ሆ የሚል የጀማ አይነት እንትን ይሄ በቃ ከመንፈስ ያልሆነ መዝሙር በመንፈሱ ነው የሚዘምሩ አሉ። በመንፈስ ያልሆነ ይሄ ማጀባት በቃ እንሳያን ነገር በቃ ከዛ አያለው። ከዛ አሁንም ትምህርቱ ይቀጥላል ከዝማሬው ቀጥሎ። ከዛ ትምህርቱን አስተማሪው ካስተማረ በኋላ አሁንም በመሃል መዝሙር ይዘምራል። በመዝሙሩም ከእውነት የሚዘምረው ይዘምራል፣ የሚያሾፈው ያሾፋል፣ የሚያፌዘው በቃ በህብረት ሁሉም የሚያደርገውን ነገር ትቶ በዝማሬ ሰዓት ሁሉም ሆ ብሎ ይነሳል በዝማሬ ሰዓት። ከዛ ልክ ከሁለተኛው ዙር ዝማሬ በኋላ አሁንም አስተማሪው ትንሽ የተወሰነ ካስተማረ በኋላ እስካሁን ያስተማርኩትን ብሎ ጥያቄ ፈተና ይፈተናል። ልክ በዚህ ሰዓት ጥያቄ ይጠይቃል። ፈተና ሲፈትን የሚሉትን አጡ። ቅድም ሲያፌዝ ሲያሾፍ የራሱን ነገር ሲያደርግ የነበረው የሚያደርገውን ነገር አጥቶ የሚመልሰውን ነገር አጥቶ ጸጥ አለ ክላሱ እና የሚመልስ ሰው ጠፋ። ከዛ ከፊት ለፊት ከተቀመጡት እንትኖች ልጆች ሲከታተሉ ከነበሩት አንደኛው ይሄ እንደዚህ ነው፣ እንደዚህ ያስተማርከን፣ እንደዚህ አድርገን እንደዚህ ሆኖ እንዲህ ብሎ መልስ ይመልሳል። ከዛ አስተማሪው ያንን ፈተና ከፈተነ በኋላ ሁሉም ከክላስ ይወጣሉ። ከክላስ ሲወጡ ያው እኔም አብሬ ትዕይንቱን እየታደምኩ እያየው እየተመለከትኩ ስለነበር ወጣው እና ከወጡ በኋላ ግማሹ የት እንደሆነ ይገባል። በቃ ከዛ ወጥተው ወደ አንድ የአምልኮ አዳራሽ ነበረ የሚኬደው። ወደ አንድ የአምልኮ አዳራሽ ቦታ ነበረ እንዲሄዱ የተባለውና ግን በመሃል ግማሹ ወዴት እንደሆነ ወደ ገዛ መንገዱ ሄደ። ግማሹ በመሃል ይጫወታል እዛ መንገድ ላይ ቆሞ። ግማሹ ደግሞ ልክ ወደ አዳራሹ አካባቢ ይደርስና እዛ ቁጭ ብለው ቡድን ሰርተው እንደ ቀድሞ ሲያደርጉ እንደነበሩት ወሬ፣ ፌዝ፣ ቀልድ በቃ ሌላ ጨዋታ ውስጥ ይገባሉ። ከዛ ወደ አዳራሹ ከመግባቴ በፊት እኔም እዛ ጋር ቲም ፈጥረው ከሚያወሩ ሴቶች መካከል ጠጋ አልኩኝና የሚያወሩትን ላድምጥ ብዬ ስመለከት የሚያወሩት ስለ ውርጃ እገሊትም እኮ እንደዚህ ሆነ ወረደባት እንዲሆነ ይሄ እንትናም እንዲሆነባት እያሉ ስለ ውርጃ ያወራሉ። ከዛ እንደዚህ ወጥቶ እንደዚህ ወርዶ ማይሆን ተራ ነገር ያወራሉ። ከዛ እናንተ ምንድነው የምታወሩት? በዚህ ጊዜ የመጣችሁ ትምህርት ልትማሩ ነው። እዚህ ጋር የማይመስል ነገር እንዴት ታወራላችሁ? ይሄ ነገር ጊዜው ገና ነው፣ እናንተ ገና ናችሁ። እንደዚህ አይነት ነገር ለማውራት
ብዬ በጣም በቁጣ ቃል ስገስጻቸው ስቃወማቸው ወዲያው ደንግጠው ድንብራቸው ጠፋ። የት እንደሆነ ገቡ። ከዛ የተወሰኑት 1 2 3 4 ወደ አዳራሹ አፕስቴር ነው። አፕስቴር ላይ አምልኮ ተጀምሯል። እየተመለከ ፕሮግራም ስነስርዓት እየተካሄደ ነው እና ልክ አንደኛው ከዛ ውስጥ ከወጡት ውስጥ አንደኛዋ ብቻ ናት ልጅ ያላትና ሌሎቹ ብቻቸውን ነው ያገቡት እና ይሄ ልጇ ቀድሟት ወደ አፕስቴር ይወጣል። ሲወጣ ከዛ እዛ ጋር መሀል ላይ ይሄ ብዙ ጊዜ አፕስቴር ሲሆን ይሄ በዙሪያው ጥጉ አጥር ሰው እንዳይወድቅ አጥር አለ አይደለ? እንደ ከለላ ነገር ልክ እንደዛ አይነት ነገር አለ እና እዛ ጥግ ላይ ህፃናቶቹ ላይ በላይ ተደራርበው እዛ ጋር ጥግ ላይ ህፃናቶቹ ያሉ ጥግ ላይ ናቸው። ልጆቹ ማለት ህፃናት ግን ወላጆቹ ትልልቆቹ መሀል ላይ ቤቱ ታፍኗል። እንደገና የሞቀ በቃ ጦፏል አምልኮ ምኑ። ግን ልጆቹ ጥግ ናቸው። ዳር ላይ ሁሉም ተኮልኩለው ዳር ላይ ናቸው ህፃናቶቹ። ወላጆቻቸው ግን መሀል ላይ ወደ እነሱ በትክክለኛ ቦታ፣ ልጆቹ ግን አደጋ በሚደርስበት ኤሪያ ላይ ጥግ ላይ እንትኑ አጥሩ ራሱ ትንሽ ፍንግል ቢሉ አይከላከላቸውም። የሚወድቁበት እድል በጣም ሰፊ ነው። እርስ በርስ እንኳን ከተነካኩ የሚወድቁበት አይነት ቦታ ነው ህፃናቶቹ የነበሩትና ይሄ ነገር እንዴት ነው? ልጆች ናቸው ከፊት መሆን የነበረባቸው። ልጆች ናቸው ጥንቃቄ የሚገባቸው። ልጆች ናቸው እንክብካቤ የሚገባቸው። ወላጆቻቸው ምን ያህል ቢጨክኑ ነው ይህን ያህል እራሳቸውን በምቹ ቦታ ላይ እንትን አድርገው አስቀምጠው ልጆቻቸውን ግን ከበስተጀርባቸው ከኋላቸው እንደገናም ደግሞ አደጋ ዞን ላይ ማለት በቀላሉ የሚወድቁበት ቦታ ላይ ልጆቻቸውን ጥለው ምን አይነት አምልኮ ነው እያልኩ ታዘብ ነበረ። ልክ በዚህ መሃል እዚህ ቅድም ፈተና እየተፈተኑ ከነበረው ከዛኛው ክላስ ከመጡት ውስጥ 2 ሰው ነው እንደዛ ነው ወደዚህ አምልኮ አዳራሽ የተቀላቀለውና አንደኛዋ ልጅ ነበራትና ያ ልጅ ደረጃውን ወደ ላይ ወደ አፕስቴር ለመውጣት ደረጃውን ወደ ላይ እየሮጠ ይወጣል። እናቱን ቀድሞ ሲወጣ እዛ ጋር የነበሩ መጀመሪያ ላይ ጥግ ላይ የነበሩ ልጆች ናቸው ብያለውና ልጆቹ ልክ ይሄኛው ህፃን ሲወጣ ከልጆቹ መካከል አንዴ ዞር በል አናስገባም፣ ሂድ ብለው ይገፉታል። ሂድ አናስገባም፣ እኛ ጋር ትቀላቀልም፣ ሂድ እያሉ ይገፉታል። በዛ መሃል አንደኛው በጣም አስቸገረችው። ከዛ የገፈተረችው የመታችው ሂድ ከዚህ ያለች ስትገፋው ከዛ ታይ ይላታል። ይሄ ህፃን ታይ በቃ እምቢ አልሄድም እያለ መጨረሻ ላይ እንዲህ ነካ ሲያደርጋት ከላይ የተቀመጡ የነበሩበትም ኤሪያ በጣም አደገኛ ቦታ ስለነበረ ዝም ብሎ ነው እንደዚህ ነካ ሲያደርጋት ከላይ ወደቀች። በቃ ከላይ ወደታች። ደግነቱ አወዳደቋ በጣም ከባድ ነበር። የህፃኗ የምትተርፍበት ሁኔታ አልነበረም። አንደኛ ነገር ደረጃ ነው፣ ሲሚንቶ ነው፣ ብዙ ነገር አለና የምትጎዳበት እንትን ነበረ። ከዛ የህፃኑ እናት ከታች ወደ ላይ እየወጣች ነበረ። ልክ እቺ ህፃን ከላይ ስትወድቅ በእጇ አነሳቻት፣ ያዘቻት፣ እንዳትሞት አተረፈቻት። ከዛ የህፃኗ ወላጆች ወይኔ ብለው ጭንቅላታቸው ተስፋ ቆርጠው በዛ ጩኸት መካከል እነሱ ተስፋ ቆርጠው በቃ ብለው ሳለ ልጅቱ በህይወት አለች። ከዛ ደስ ብሏቸው የህፃኑ የልጁም እናት ያተረፈቻት እና የህፃኗ የወደቀችባቸው ቤተሰቦች ወረዱና ከነሱ ጋር የነበሩ ልጆቹን አስታርቋቸው እንጂ አግባቧቸው። ልክ እኮ አይደለም እሷ በህይወት ብትተርፍም ግን የተደረገው ነገር ልክ እንዳልሆነ አስረዷቸው፣ አስታርቋቸው፣ መስማማት አለባቸው፣ ስርዓት መልመድ አለባቸው ብለው አስተያየት ሲሰጡ እኔ ለማስታረቅ እነዛን ሁለቱን ህፃናት እንዲኳ አይደረግም ቤቢ
ሚጣ እንደዚህ እኮ አይደረግም፣ ይሄ እኮ እንዲህ ነው፣ ተስማምታችሁ አብራችሁ መቆም መጫወት ትችላላችሁ፣ እንደዚህ እያልን ልጆቹን አስማማ ናቸው። ከዛ ደግሞ ወጣና ወደ ሌላ ስፍራ፣ አሁንም ይሄ የአምልኮ አዳራሽ ነው እና ሰፋ ያለ ትልቅ የአምልኮ አዳራሽ ነው። እዛ ቦታ ላይ ደግሞ ልጆች የሉም፣ ጎልማሶችና ወጣቶችና አባቶች ብቻ ናቸው፣ አዛውንቶች ናቸው፣ ሽማግሌዎች ናቸው ያሉት። እና እዛ ቦታ ላይ ወደ ውስጥ ገባው። መጀመሪያ ጢም ብሏል፣ ህዝቡ ሞልቷል። ስልጠና ነገር ይሰጣል፣ ይሰለጥናሉ፣ ይመለካል፣ የአምልኮ ስነስርዓት ይደረጋል። እንደ ስልጠናም ነገር ነው እና ህዝቡን በጣም በትኩረት ይከታተላል፣ እንትን ይላል ያንን ታዳሚው። እና በዚህ መሃል ከዛ ወጣና ውጭ ተቀምጬ ድባቡን እቃኛለሁ። በዚህ መሃል አጠገቤ አንዲት ሴት ነበረች የተረጎመች የምታስረዳኝ፣ ይሄ እንዲህ ነው እያለች እያንዳንዱ ነገር ታብራራልኝ ነበረ። ይሄ ለምንድነው እንዲህ ሆነው፣ ይሄ ለምንድነው እንዲህ ሆነው እያልኩ ስጠይቃት ይሄ እንደዚህ ነው እንዲህ እያለች የምታብራራልኝ ሴት ነበረች። በዚህ መሃል አንዲት ሴት ከውጭ አንዲት ወጣት በቃ የሆነ ትንሽ የተረበሸ አይነት እንትን ሆና በጣም በቃ ክው እያለች በቃ ወዲያ በቃ የተቀበዘበዘ አይነት ሰው ሆና በቃ የምትሆነውን አታውቅም። አረማመዷ አካሄዷ ልክ አይደለም። በቃ አረማመዷ ራሱ በጣም ትንሽ የተረበሸ አይነት የሆነ የተቃወሰ አይነት አካሄድ ነው። የሆነ ችግር የደረሰበት አይነት እንዴ እቺ ሴት ምን ሆና ነው እንደዚህ የሆነች ያለችው? ወደ ውስጥ ነው የምትገባው፣ ወደ አምልኮ አዳራሽ ውስጥ ልትገባ እና በቃ ምንም ኖርማል አንዴ እንደ የሆነ ችግር እንደደረሰበት ሰው ትሆናለች። ከዛ ተመልሰ ደግሞ ኖርማል ምንም እንዳልተፈጠረ ነገር ሆና በቃ ራሷን ለማስመሰል የሆነ በቃ ራሷን ትሸነግላለች እንትርሽ። ከዛ እንዴ እቺ ሴት ምን ሆና ነው? አንዴ እንዲህ ትሆናለች፣ አንዴ ደግሞ እንዲህ ትሆናለች፣ ምን ሆና ነው ብዬ ስጠይቃት አጠገቤ ያለችው አይ እኮ እንዴ ነፍሰ ጡር አልነበረች ወይ አልኳት። መጀመሪያ ላይ አይቻት ነበርና ለምንድነው እንደዚህ የምትሆነው? የሆነ ቅል አይነት ነገር ትንሽ ችኩል የሆነ ነገር የምትሆነው ነገር ሁሉ በቃ የሚይዘውን የሚጨብጠውን ግራ የገባው አይነት ሰው አካሄድ ነው የምትሆነው ነገርና አኳኋን ነው የምትሆነውና ከዛ ምን ሆና ነው ስል ያልሰማሽም እንዴ ልጇ እኮ ሞቶባት ልጇን ገላ ከዛ ነው እንደዚህ የምትሆነው። እንዴ ምን ሆኖ ልጇ? እኔ እንጃ በቃ ልጇ ሞቶባታል፣ ምክንያቱም ምን ይሆን አናቅም፣ እንዲህ ያለች ትነግረኛለች። ከዛ ልክ እቺ ሴት ወደ ውስጥ ትገባና ቅድም ፕሮግራም ሲመራ የነበረው ቃል ሲያካፍል ትምህርት ሲያስተምር የነበረውን ሁሉ ሰው ማይክ ቀምታ እኔ ነኝ የምመራው፣ እኔ ነኝ ማስተምረው፣ እኔ ነኝ አምልኮ የምመራው፣ እኔ ነኝ ሁሉ ነገር ብላ ሁሉን ነገር ተቆጣጠረች። ከዛ አንዴ ታዘምራለች፣ አንዴ ደግሞ ቃል ትሰብካለች፣ አንዴ ደግሞ ታሰለጥነች፣ አንዴ ደግሞ ምንድነው ማለት እዛ ጋር የታደመውን ህዝብ ተነሱ ኮንፌስ አድርጉ፣ እንደዚህ ይሆናል በሉ እንደዚህ ደግሞ ትልልቅ ሰዎች ናቸው፣ አዛውንቶች ናቸው፣ ተነስተው እንዲህ ይሆናል ይላሉ። እዛ አሁንም እንዲህ በሉ፣ ተነሱና እጃችሁን ዘርጉ፣ ቁጭ በሉ፣ ተነሱ፣ ተቀመጡ እያለች በጣም በቃ በኃይል በቃ በስልጣን በቃ በግድ ጭምር ታስገድዳቸው ነበር እዛ ጋር የነበሩትን ታዳሚዎች። እና በቃ እነሱ እንደ አገልጋይ እንደ አንዲት አገልጋይ ስለቆጥረው ስለተቀበሏት እንትን አላሏትም፣ አልተቃወሟትም። ያሏትን ሁሉ አሜን እሺ እያሉ በቃ በትእዛዝ በግድ ተነሱ ስትል ይነሳሉ፣ ቁጭ በሉ ስትል ተቀመጡ፣ እጃቸውን ዘርጉ ስትል ይዘረጋሉ፣ የሆነ ነገር በሉ ትላለች፣ ታስብላቸዋለች ይላሉ። በቃ ይሄን ነገር አይ ነበርና ይሄን ሁሉ ከታዘብኩ በኋላ ወጣሁ። ልክ ከዛ ስወጣ ነቃው ከእንቅልፌና በጣም ከበድ ያለ ህልም ነው ያየሁት። እግዚአብሔር መረዳቱን እንዲሰጥ በእግዚአብሔር ፊት መሆን ያስፈልጋል። እንደገናም ደግሞ እኔም
መንፈስ ቅዱስ ባስረዳኝ መጠን የተረዳሁት የተወሰነ ነገር አለ። ደግሞ መንፈስ ቅዱስ በይበልጥ ደግሞ ያስረዳናል። ደግሞ በዚህ ደግሞ ጸጋ የተካኑ አሉ፣ ህልምን በመተርጎም በእነሱም እግዚአብሔር የሚናገረውንም መስማት መልካም ነው። በዚህ ጉዳይ ቢጸለይበት ብዬ አስቤ ነውና ውስጤ በጣም ሲገፋኝ ነው፣ ውስጤ እንድናገር ሲገፋኝ ነው፣ ውስጤ ሲሞላው ነው ላወራ የፈለኩትና ምንድነው እኔ የተረዳሁት ያው ሴት በቤተ ክርስቲያን ትመሰላለች። እንደገናም ደግሞ ልጅ የእግዚአብሔር ስጦታ ነው፣ ጸጋ ነው እና ጸጋን የሚገድል መንፈስ፣ ጸጋን የሚገድል የእግዚአብሔርን ነገር የእግዚአብሔርን እሳት የሚያዳፍን የሚቀብር እንደዚህ አይነት መንፈስ እንዳለ ነው የተረዳሁት። እና ምንድነው የመጀመሪያው ያ የማዋለጃው ክፍል ያ ጸጋን የሚገድል መንፈስ እንዳለ በቤተ ክርስቲያን ውስጥ እኛ በቃ አምልኮ ሲመለክ የሚሆነው ነገር በቃ እሳት በቃ ያው እግዚአብሔር በሙላት እየሰራ ይመስለናል፣ ግን አይደለም። አብዛኛው ቦታ ላይ የእግዚአብሔር መንፈስ የሌለበት ባዶ እንደሆነ እንዲሁ በልማድ በሃይማኖታዊ ስርዓት ብቻ እየተደረገ እንዳለ ኢየሱስን ገፍተው አውጥተው እውነተኛ ጸጋ ያላቸውን ጸጋቸውን እየገደሉ ገፍትረው እና በስጋዊ ስርዓት ብቻ እየተደረገ ያለ የአምልኮ ስርዓት እንዳለ ነው የተረዳሁት። እና ሁለተኛው ያቺ ትልቋ ሴት የወንጌል አገልጋይ ነበረች። በብዙ ዋጋ መክፈል መስዋዕትነት እግዚአብሔርን ታገለግል የነበረች አገልጋይ ትልቅ ሴት ልጄን ገደሉብኝ ብላ አዝና ለማን ልናገር ብላ ተኝታ ያለችውን ሴት በምን እኔ መንፈስ ቅዱስ እንዳስረዳኝ እነዚህ በብዙ መስዋዕትነት በብዙ ዋጋ መክፈል በጽድቅ በቅድስና ያቆዩትን ወንጌል ወደኛ ያስተላለፉትን አሁን በዚህ ዘመን ያለነው ጄነሬሽን ይሄንን በብዙ መስዋዕትነት ዋጋ እየተከፈለ የመጣውን የእግዚአብሔርን የከበረውን ጸጋ ወንጌል ስጦታ እንደቀበር ነው እንደገደል ነው። አሁን በዛ መንፈስ ከአባቶቻችን የተቀበልነውን ያንን እውነተኛውን ነገር አዳፍነን አጥፍተን በራሳችን መንገድ በራሳችን አስተሳሰብ በራሳችን አመለካከት እና አይነት እንቅስቃሴ እየተደረገ እንዳለ ነው የተረዳሁት። ያ ከአባቶች የመጣው ትክክለኛ ወንጌል እኛ እጅ ላይ እንዳልደረሰ በትክክል እንዳልተቀበል ነው የሆነ ቦታ ላይ የተደረገ ነገር እንዳለ በትክክል ወደኛ እንዳይሻገር የተደረገ የተዳፈነ እንዲሞት የተደረገ ነገር እንዳለ ነው የተረዳሁት። ከዛ ደግሞ ቀጥሎ ያ ፈተና ክላስ ማለት የትምህርት ክላስ ደግሞ ምን ይላል መዝሙር 119 ቁጥር 71 ላይ ስርዓቱን እማር ዘንድ በመከራ ውስጥ ያሳለፈኝ ያስጨነቀኝ በመከራ ማለፌ ለመልካም ሆነልኝ ይላል አዲሱ ትርጉም። ስርዓቱን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ ይላል እና እግዚአብሔር ስርዓቱን እንማር ዘንድ በእያንዳንዱ በህይወት ጎዳና ውስጥ በዓለም ሳላችሁ መከራ አለባችሁ ብሎ በወንጌላት ውስጥ እንደተናገረው ኢየሱስ ነገር ግን እኔ ዓለምን አሸንፌአለሁ ይላል አይደለ ቃሉ። እናንተም ታሸንፋላችሁ፣ ብቻችሁን አልተዋችሁም፣ መንፈሴን እተውላችኋለሁ፣
መንፈሴን እሰጣችኋለሁ። ያ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ ያስተምራችኋል፣ ይረዳችኋል፣ ያጽናናችኋል ተብለን የተስፋ ቃል የተሰጠን ሰዎች ነንና ይሄንን አሁን ያለንበት የምናልፍበት መከራ ያንን በዛ ክላስ ውስጥ ሲማሩ የነበሩት ወጣቶችና ጎልማሶች ስርዓቱን እንማር ዘንድ እግዚአብሔር በእያንዳንዳችን በህይወት ጎዳና ውስጥ የሚያሳልፈን መንገድ አለ። መከራም ሊሆን ይችላል፣ ስደት ሊሆን ይችላል፣ በአገልግሎት፣ በኑሮ፣ በህይወት በተለያየ መስክ እና ያንን እግዚአብሔር ስርዓቱን እንማር ዘንድ ሊያስተምረን ወዶ የተዘጋጀውን ያንን የትምህርት ጊዜ ማባከን እንደገና ደግሞ በራሳችን በገዛ ፈቃዳችን የእግዚአብሔርን ነገር እምቢ ብለን የእግዚአብሔርን ፈቃድ እምቢ ብለን በገዛ ፈቃዳችን በገዛ ድርጊታችን በዛ ፈተናና መከራ ስደት ምክንያት ብዙዎች ምን ይላሉ? ይክዳሉ ኢየሱስን አይደለ? ክደው ወደ ገዛ ፈቃዳቸው እንደሚያዘነብሉ ልክ እንደዛ አይነት ነገር ነው የተረዳሁት። እና ያ ፈተና ያ ትምህርት ስርዓቱን እንድንማር ዘንድ እግዚአብሔር ሊያስተምረን ይፈልጋል። ግን ስንቶቻችን ፈቃደኞች ነን? እሺ ብለን ታግሰን በመከራ ውስጥ ታግሰን የእግዚአብሔርን ፈቃድ ለማወቅ ስንቶቻችን በመከራ ውስጥ ስንቶቻችን ብዙ ጊዜ ሁላችንም ይሄ ኔቸራችን ነው። ስጋችን የሚፈልገው ኮምፎርታብል ዞን ብቻ ነው የሚመቸው ለስጋ የሚስማማው እና ክርስትና ደግሞ አልጋ በአልጋ አይደለም። የምናልፍበት ውጣ ውረድ አለ። እግዚአብሔር የሚወደውን ልጅ የሚያስተምርበት የራሱ የሆነ መንገድ አለውና በዛ መንገድ ውስጥ ለመማር ፈቃደኛ ያለ መሆን እግዚአብሔር ሲያስተምር ፈቃደኛ ያለ መሆን ዝንባሌ እንዳለ ነው ያየሁት። ከዛም ደግሞ ከዛ ፈተናና ከዛ ትምህርት በኋላ ደግሞ ሁሉም ወደ ገዛ መንገዱ እንዳዘነበለ እንደገና ከዛ ውስጥ አንዲት ሁለት ሰው ብቻ ነው ወደሚቀጥለው አምልኮ አዳራሽ ውስጥ ላለው ፕሮግራም ወደዛ የሄደውና እዛ ደግሞ ቤተሰቦቻቸው ወላጆቻቸው ራሳቸውን በምቹ ቦታ ላይ አድርገው ልጆቻቸው ግን ከበስተጀርባቸው በሚወድቁበት በሚሰናከሉበት በማይመች ቦታ ቢወድቁ በማይተርፉበት ቦታ ላይ ሰብስበው ዛጋ እነሱ ግን ለብቻቸው ከፊት ለፊት ያመልካሉ፣ ይጨፍራሉ። በቃ ቤቱ አቧራ በአቧራ ነው። በቃ ማለት ከመታፈኑ ከጭፈራው ከምኑ ብዛት ከሞቀታው ብዛት የተነሳ ግን ልጆቻቸውስ አደጋ ላይ ናቸው። እና ይሄ ምንድነው? የእግዚአብሔርን ጸጋ ገፍቶ የእግዚአብሔርን መንፈስ የእግዚአብሔርን ነገር ወደ ኋላ አድርጎ በራስ መቅደም በስጋ መቅደም ራስን ማስቀደም ይሄንን ነው የተረዳሁት። ከዛ ደግሞ ያ ህፃኑ ልጅ ከዛ ከክላስ ከትምህርት ወጥቶ ከመጡት መካከል የአንደኛዋ ልጅ ወደዛ ሊቀላቀል ሲገባ ከነዛ ህፃናት መካከል አትገባም እኛ ጋር አትገባም ብለው ሲገፈታተሩ አንዱን ሲገፈትር ሲወድቅ የተመለከትኩት ደግሞ የጸጋ ለመቀባበል አንዱን መቃረን መቃወም እርስ በርስ መበላላት ግጭት አንዱን ገሎ ራሱን ለማሳየት መጣርና እንደዚህ አይነት ነገር እንዳለ ተረድቻለሁ። ከዛ ደግሞ የመጨረሻው አዳራሽ ውስጥ የነበረው አምልኮ ደግሞ ልጆች የሉበትም። ጎልማሶች እና አዛውንቶች ሽማግሌዎች ናቸው። እና እቺ ልጅ የሞተባት ሴት ሄዳ ሁሉን ነገር እኔ ነኝ የማደርገው፣ እኔ ነኝ የማስተምረው፣ እኔ ነኝ መዝሙር ማዘምረው፣ እኔ ነኝ የምሰብከው፣ እኔ ነኝ እያለች እንትን የምትል እቺም ቤተክርስቲያን ናትና ጸጋዋን ገላ
በውስጧ ውስጥ ያለውን የእግዚአብሔርን እንቁ የሆነውን ጸጋ የተሰጣትን ስጦታ ገላ፣ ነገር ግን አለው የምትል እኔ ነኝ ሁሉን ነገር እኔ አለው ራሷን ብቻ እኔ አለው የምትል በቃ ፊተኛ ለመሆን የምትጣጣር ቤተክርስቲያን እንደሆነች ነው የተረዳሁትና በይበልጥ ደግሞ ስንጸልይ መንፈስ ቅዱስ ያስረዳናል ብንጸልይ በዚህ ጉዳይ በሚል ነው ውስጤ ላይ ሸክም ስለተሰማኝ ነውና የሚሰማው ሰው ሁሉ ትኩረት ሰጥቶ በጣም መጸለይ ያለበት። ምክንያቱም ሁሉንም የሚነካ ነው ይሄ ጉዳይ እና እግዚአብሔር እንዲረዳን ከነዚህ መካከል እንዳንሆን የእግዚአብሔርን ፈቃድ ሐሳቡን ዓላማውን የምንፈጽም እንደ እግዚአብሔር ቃል የምንኖር ለእግዚአብሔር ቃል የምንታዘዝ እንደ ፈቃዳችን ሳይሆን እንደ ፈቃዱ እንደ ልባችን ሳይሆን እንደ ልቡ ሆነን እንድናገለግለው እንድንኖር ለተጠራንለት ዓላማ ራሶቻችንን እንድንሰጥ ጌታ እንዲረዳን በብዙ መጸለይ ያስፈልጋል። በጣም ጊዜው ከባድ ጊዜ ላይ ደርሰናል። ከፊት ይልቅ መዳናችንን መፈጸም ያለብን ጊዜ ላይ ደርሰናል። ከፊት ይልቅ መትጋት ያለብን ጊዜ ነው። ከፊት ይልቅ መበርታት፣ በጌታ ጸጋ በተሰጠን ጸጋ መበርታት፣ መነቃቃት፣ እርስ በርስ መጸለይ፣ መተያየት ያለብን ሰዓት ላይ ነው ያለነው። ምክንያቱም የዘመን ፍጻሜ ስለተቃረበ እና ጌታ ኢየሱስ ይረዳናል። ተባረኩልኝ። ሰላም። እንግዲህ በጣም ግልጽ ነው የተናገረችው ማብራራት እስከማያስፈልገው ድረስ። በእርግጠኝነት ይህንን የምትመለከቱ የሆነ ነገር ነቀት እንደምንል በተለይ በዚህ ሰሞን ላይ በምንጸልይበት በጾም በጸሎታችን ወቅት ውስጥ አብዝተን ስለ ቤተክርስቲያን መጸለይ እንዳለብን አብዛኛው እሷ የምትናገረው ሌሎችም ሰዎች በፍጹም የማይተዋወቁ ከሌላ ቦታ ተመሳሳይ ራዕይ አይተው በተለይ እናት ልጇ ተቆርጦ ሞቶ በተደጋጋሚ ሰዎች እያዩ እየነገሩኝ ያለበት ጊዜ ነው። እኔ እስከሚገረም ድረስ ነው። በጣም ተመሳሳይ አይነትን አንድ አይነት ሰዎች የተለያዩ በተለያየ ቦታ ዓለም ላይ የተለያየ ሊተዋወቁ የማይችሉ ሰዎች እየነገሩን ነው። ምንድነው ይሄ? እንድንነቃ ያስፈልጋል። ትልቅ ነገር ነው የጣልነው። ትልቅ ነገር ልጅ መጣል ማለት ትልቅ ነገር ነው። ጸጋ መጣል ማለት ነው። ትውልድ መጣል ማለት ነው እና እግዚአብሔር በዚህ ነገር ላይ እንድንነቃ ካሪዝማቲክ ሳይሆን በመንፈስ ቅዱስ ጸጋ ነገሮችን ማድረግ እንድንችል ወደዚህ እንድንመለስ ትልቁ ነገር በቃ የህይወት ኳሊቲ ነው። የእግዚአብሔርን ጸጋ የምንጠብቅበት ትልቁ ቋታችን ቅድስና ይባላል። ያለ ቅድስና እግዚአብሔርን ማየት አይቻልም ነው የሚለው መጽሐፍ። ምን ማለት ነው? እግዚአብሔር ሲሰራ፣ እግዚአብሔር ሲንቀሳቀስ ማየት አይቻልም። ስለዚህ ይህንን ኳሊቲ የምንጠብቅበትን በትር መልሰን እንድናነሳ የጽድቅ በትራችንን የቅድስና በትራችንን ከዚህ መልእክት በላይ የሚያነቃ ነገር አለ ብዬ አምናለሁ። ሁሉም ነገር በዲቴል ስላብራራላችሁ እግዚአብሔር ብዙዎችን ነገር ደግሞ ስለገለጠላት ህልሙን ብቻ ሳይሆን ፍቺውንም በደንብ መመለከት ስለቻለች እኔ ብዙ ነገር መጨመር አልፈልግም። ግን ይህንን የምትመለከቱ እንደ አደራ እንደ ኃላፊነት ለትውልድ እንድታስተላልፉት በተለይ የጸሎት ሸክም ያላቸው ይሄ ነገር ውስጣቸው ይጫዋል ብላችሁ ለምታምኑት ሰዎች እንድታስተላልፉ እንደ መልእክት አሳስባችኋለሁ። ከዛ ባለፈ ግን የማለዳ ጸሎት ውስጥ 11 ሰዓት ማለዳ ተነስተን እየጸለይን ነው። በጾም በጸሎት የካቲት ወርን ሆነን ስለ ትውልድ፣ ስለ ቤተክርስቲያን፣ ስለ ራሳችን የምንጸልይበት ወቅት ላይ ነን። በዚህ ጉዳይ ላይ ሸክሙን መካፈል፣ አብራችሁ መጋራት፣ ጸሎቱን መግባት የምትፈልጉ ከኛ ጋር መግባት ትችላላችሁ። ይህንን መልእክት ለብዙ ሰዎች አጋሩልን። ጌታ ኢየሱስ አብዝቶ ይባርካችሁ። ተከናወኑ። መልካም ጊዜ ይሁንላችሁ።